አብዱላህ ብኑ ረዋሓ ታላቁ ሰሐባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁኝ ያለቀስኩ አለች። አንተ ለምን አለቀስክ አለት። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አላችሁ? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት የምንሄደው ጀሃነምን በድል ያልፈን። ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነውን እዚህም ይወጣ የለ። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኝ አለት አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢን ቱዐዚብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነገ። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዒዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ